ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ የትላንትና ቪዲዮ እውነት ለመናገር ያለቀ መስሎን ነበረ። ዛሬ በአዲስ ርዕስ የሚመጡ መስሎን ነበረ። ነገር ግን እነሱ አዘዋውረውት በአራተኛ ፓርት ዛሬ አዲስ ቪዲዮ ሳይሆን ያኛው የነበረው ቪዲዮ ተለቋል ማለት ነው። እሱስ ምንድነው ካላችሁ እንግዲህ እንዳያችሁት አብርሃም ወደ ቤቱ አልሄደም ወይ ደግሞ ወደ ሩቲ ቤት አልሄደም፣ ወደ ቡዜ ቤት ነው ያረፈው። ይሁን እንግዲህ ያው እህቱም ስለሆነች ይሁን ይረፍ። ነገር ግን እዛ ከሄደ በኋላ የነሱ ግብግብ፣ የነሱ ጫጫታ፣ የነሱ እርስ በርስ መፋጀት እንደዛው እንደቀጠለ ነው። እንግዲህ አንዳንዴ የሚያስተውል ሰው መኖር አለበት። እውነት ለመናገር ከነሱ ከሁላቸውም በፊት የሚያስተውለው ነገሮችን አገናዝቦ የሚያየው ዴቭ ነበረ ስንል የነበረው። ነገር ግን አሁን ላይ ዴቭ ራሱን ምን እንደነካው አላቅም ጋይስ፣ ምን እንደነካው አላቅም። በዚህ ልክ ፈዞ በዚህ ልክ ሲፋጁ እሱም ከነሱ ተደርቦ ከነሱ ብሶ ቁጭ ማለቱ እኔ ገርሞኛል እውነት ለመናገር። ነገር ግን ነገሩ እንዲቀዘቅዝና ነገሩን እንዲረጋጉ ያደረገችው እራሷ ሩቲ ናት ማለት ነው። እሷ አለች ነገሮችን ትታ እሺ በቃ ባላችሁት ወደ ጣቢያ እንሂድ ስትባል እሺ ያለች ሄደች። እዛ ከሄዱ በኋላ ደግሞ አንገባም አሉ። እሺ ያለች እዛው ደግሞ አብርሃም ፌንት ነቀለ። አብርሃምን ይዘው ወደ ሐኪም ቤት ገቡ። አብርሃም ወደ ሐኪም ቤት ሲገባ ምንም ነገር እንዳልተፈጠረ፣ አብርሃም ደህና እንደሆነ፣ ከጭንቀት የተረፈ ምንም ነገር እንደሌለበት፣ በሙሉ ጤንነት እንደሚገኝ እንግዲህ ዶክተሯም አብርሃምም ከአንድ በቱ ተናግረዋል። ከዛ የዘለለ እንግዲህ ለአብርሃም እዛ ጋር አንድም ሰው የሚጨነቅ የለም ከሩታ ውጪ ማለት ነው። በነገራችን ላይ ቡዜ ቤት ከሄዱ በኋላ ሩቲ ቡዜ ቤት አይሄድም። የራሱ ቤት አለው፣ ልጅ አለው፣ ሚስት አለው። ራሱ ቤት ይረፍ ማለት ትችል ነበረ። እንደነሱ ጫጫታ እንደነሱ እልህ ሳይሆን እሷ በቃ የአብርሃም ጤንነት አሳስባት ለአብርሃም ተጨንቃ ነገሮችን አልፋ ወደ ቡዜ ቤት ወስደውታል። ነገር ግን እዛ ከወሰዱ በኋላም የዴቭ እና የቡዜ እንዲሁም ደግሞ የዳኒ አሽቃባጩ ውሽሚት እዛ ጋር እንድትለጣጠፍበት ነው እንጂ እውነት የአብርሃም ጤንነት አሳስቧቸው እውነት ለአብርሃም የሆነ ነገር ለማድረግ አስበው አይደለም። እውነት ለመናገር እዛች ጋር ይሄ ልጅ ራሱን ስቶ ሐኪም ቤት ገብቶ ከዛ ወጥቶ ነው ወደ ቡዜ ቤት ያረፈው አይደል እንዴ? እዛ ጋር ሄዳ ልጁን ማስጨነቅ መለጣጠፍ። ገና ሩታ ኮቴዋ ከቤት ሳይወጣ ከበር ሳታልፍ እሷ ሄዳ ልጥፍ። በዚህን ሰዓት እኮ የሚለጣጠፍበት ሰው አይፈልግም አብርሃም። በቃ የሚያረጋጋው ነገር የሆነ እንዴት ነው እንክብካቤ ነው የሚያስፈልገው። እሷ በቃ ሁሉ ነገሯ በቁስ ነው። የሚያስፈልገውን ነገርን ያደርጋሉ። ቡዜ ምንም ቢሆን በምንም በምትፈልጊው መንገድ እኔ ከአንቺ ጋር ነኝ። ልክ የሆነ እነሱ ቁስ አተናል፣ የሆነ ቁስ ጎሉናል እንዳሉት ቢጤ ማለት ነው። እና ሁሉ ነገሯ በቁስ የተሞላ ነው ውሽሚት ማለት ነው። ስለዚህ ነገር ግን ሩቲ ደግሞ ምንድን ያደረገችው እስኪ ይረጋጉ ይውጣላቸው ብላ ይሁን እህት ወንድሙ ቤት ነው ይሁን ብላ ትታላቸው ሄደች ማለት ነው። ግን የሆነ ነገር ረስታ መለስ ስትል ልጥፍ ብላበት አገኘች። ይሄ ራሱ አንድ ብጥብጥ ነው። እያየች ባላየ አለፈች ማለት ነው። ሩታነች ጥፋተኛ ለምትሉ በዛሬ ቪዲዮ እስከ መጨረሻው ካያችሁ ይገባችኋል ብዬ አስባለሁ። በስተመጨረሻው ግን ዴቭ ምንድነው ሀሳብ ያመጣ ወደ ቻርጅ እንወስደዋለን ማለቱ እኔ ያስደስቶኛል። አብርሃም አንድና አንድ የሚያስፈልገው ጸሎትና ጸበል ነው። ሌላ ምንም ነገር አልሆነም። ይድናል። ሐኪምም አይደለም ጸበል ነው የሚያስፈልገው እውነት ለመናገር። ምክንያቱም ይሄ የሚጥለው ይሄ ምናምን እንትን ካለ ለዚህ መፍትሄው አንድና አንድ ጸበልና እምነት መጸለይ ነው። በሚጸልዩት በሚያምኑት እምነታቸው ማለት ነው ጋይስ። ስለዚህ በስተመጨረሻው ያመጡት ሀሳብ ቡዜና ዴቭ እሱ አስደስቶኛል። ከዛ የዘለለ ግን ሄርሜላን እዛ ቤት ይዘው እንድትለጣጠፍ ቢያንስ እንኳን ተረጋጊ ሄርሜላ ተረጋጊ ማለት እኮ ትልቅ ነገር ነው። ሩታን ከዚህ ቤት አይወጣም ብላ አንድ ቤት ገብቷል ብላ እንዴት እንደምትፎክርባት ቡዜ ማለት ነው። ግን ውሽሚት እዛች ጋር ስትለጣጠፍበት ተረጋጊ። አሁን ላይ ሰው አስፈልገውም። በቃ እንዲሁ ማብራት ከፈለሽ እንዲሁ አብሪ ቁጭ ብለሽ። ምንድነው ልጁ ላይ መንጠልጠል? እሱ ራሱ ጭንቀት ላይ ነው። እሷ ደግሞ ሁለተኛ ጭንቀት ሆነችበት።
የታመመውን ሰው እንዴት መዳን እንዳለበት፣ እንዴት መጠንከር እንዳለበት፣ እንዴት መበረታታት እንዳለበት ነው ቀስ ተረጋግቶ ሰው የሚያወራው። ሄዶ ነው ሌላ በሽታ የሚሆንበትን እንደዚህ ሆንክ፣ እኔ እንደዚህ ነኝ፣ ከኛ ጋር ጊዜ እንደሚያሳልፍ። ራስ ወዳድ ነች በነገራችን ላይ ጋይዝ፣ ድብን ያለች ራስ ወዳድ ነች። እና ስለ ራሷ ነው እንጂ የምትጨነቀው ስለ አብርሃም ቅንጣት ያህል አታስብም። እዛች ጋር እሷ የሩታን በቃ ሩታን በምን አድርጌ ጥፋቷን ሊያዝ የሆነ እንዴት ነው ሩታ የሆነ ነገር አድርጋለች ለማለት ሁላቸውም ሰፍ ብለው ቆመዋል። በነገራችን ላይ ግን ደግሞ ፈጣሪ አለ። ገባችሁ አይደለ? እንደነሱ አባብል ወይ ደግሞ እንደነሱ ሀሳብ ቢሆን ኖሮ ዶክተሯ ራሱ የሆነ ነገር የምትናገር ነው የመሰላቸው። አብርሃም የሆነ ነገር ያለበት ነው የመሰላቸው። ግን አብርሃም ንጹህ ነው፣ ከጭንቀት ውጪ ምንም ነገር እንደሌለበት። ጭንቀት ደግሞ በተለያየ መንገድ ሊመጣ ይችላል። እሱም ብሏል እኔ ከልጄና ከሚስቴ ጋር ደህና ሆኜ እየኖርኩ እያለሁ የቤተሰብ ጣልቃ ገብነት ነው አለ። አለቀ። ሁለተኛው ጭንቀት ደግሞ ውሽሚት ናት።